እቺ ወጣት ወንዶች ሴትን ለመጥበስ በአሁኑ አባባል ያው ቼክ ለመጥበስ የሚጠቀሙበት ነው። ወራሮ አሻማ ወራሮ አሻማ ወራሮ አሻማ በጋዱላ ዞን ውስጥ አራት ዋና ዋና ብሔረሰቦች አሉ። አራት ዋና ዋና ብሔረሰቦች ደራሼ፣ ሙስዬ፣ ኩስሜና ማሾሌ። እዚህ ውስጥ አንደኛ አስተዋይ ጀግና ሀገር ሊመራ የሚችል ሰው የሚመረጠው እዚህ ውስጥ ነው። ከተከናወነ በኋላ ከ3 እስከ 6 ይደበቁና ይቀለቡና ከዛ በስተመጨረሻ ደግሞ ሰርጋቸውን ወይም ሁሉን ነገር ማብቂያቸውን ለህዝብ የሚያሳዩበት ትርኢት ነው እና ስለዚህ የላጎ ተብሎ ይጠቀሳል ማለት ነው። ዛሬ ጉዞ የምናደርገው ወደ ደቡብ ኢትዮጵያ ክልል ነው። በመግቢያ ላይ እንዳያችሁት ባህል ላይ ትኩረት ያደረገ ጉዞ እያደረኩ እንደሆነ ትረዳላችሁ ብዬ አስባለሁ። የደቡብ ኢትዮጵያ ክልል የበርካታ ብሔር ብሔረሰቦች መገኛ ነው። በአርባ ምንጭ ከተማ ደግሞ እነዚህ በክልሉ የሚገኙ ብሔር ብሔረሰቦች የባህል ፌስቲቫል አካሂደዋል። ይህን ፌስቲቫል ለመዘገብ ነው ወደ አርባ ምንጭ ጉዞ እያደረኩ ያለሁት። ከአዲስ አበባ ወጥተን ሐዋሳ ላይ የምሳ ቆይታ ካደረግን በኋላ በአዲሱ ከሐዋሳ ወላይታ ሶዶ በሚያስኬደው መንገድ ነው አሁን ጉዞ እያደረግን ያለ ነው። እንደምታዩት በጣም አዲስ አስፋልት ነው። አካባቢው በጣም አረንጓዴ ነው፣ ለአይን ማራኪ ነው። ይህንን የተፈጥሮ መስህብ እየቃኘን ነው ጉዞ የምናደርገው። ጉዟችን እንደቀጠለ ነው። በጣም በሚያምር አዲስ መንገድ ነው ጉዞ እያደረግን ያለ ነው። ይሄ መንገድ ሐዋሳንና ወላይታ ሶዶን በአቋራጭ የሚያገናኝ ነው። ቀደም ሲል ከሐዋሳ ወደ ወላይታ ሶዶ የሚኬደው ወደ ሻሸመኔ ተመልሳችሁ እንደገና ደግሞ ወደ ሀላባ የሚያስኬደው መንገድ በሀላባ ወላይታ ሶዶ ነው የሚኬድ የነበረው። የአሁኑ ግን ከሐዋሳ በቀጥታ ወጥታችሁ በብላቴ በኩል ወደ ወላይታ ሶዶ የሚያስገባ አቋራጭና አዲስ መንገድ ነው። እኛም ጉዞ እያደረግን ያለነው በዚህ መንገድ ነው። ባለፉት ጉዞዎቼ በተለይ በጌዲዮ እና በድሬ ሸውሴን ያደረኩት ጉዞ በታታ አውቶቢስ ነበር። ዛሬ ደግሞ ጉዞ እያደረግኩ ያለሁት በሄስ ትራቨል V8 መኪና ነው። ያው የዛሬው ጉዞአችን በጣም ፈጣንና ምቹ ነው። የባለፈው እንገለት ዛሬ የለም። ከሚኒሊክ ፋንታውንና ታምሮ ማሞ ጋር ነው ጉዞ እያደረግኩ ያለሁት ዛሬ ሶስታችን፣ እንዲሁም አንድ የካሜራ ባልደረባ አብሮን አለ። አሽከርካሪያችን ደግሞ አቶ አስቻለው ያው ሞክሼ ነው። አቶ አስቻለ ያው ብዙ በቱር ላይ ብዙ ረጅም ዓመት ያገለገለ አሽከርካሪ ነው። እኛንም ያው ብዙ መረጃዎችን እግረ መንገዱን እያካፈለን ያው ሄስ ትራቭል በዚህ በቱሪዝም ዘርፍ ብዙ አገልግሎት እየሰጠ ያለ ነው። በቱር ኦፕሬተር ብቻ ሳይሆን ሎጆቹንም በመገንባት የቱሪዝም ዘርፉን ትልቅ ድጋፍ ከሚያደርጉ ድርጅቶች አንዱ ነው። ኮንሶ ላይ ሎጅ አለው፣ ትልቅ ሎጅ አለው። ድርጅቱ ቱሪዝም ጋር በጣም ቤተሰብ ነው ማለት ይቻላል። እና ከሄስ ጋር የምናደርገው ጉዞ በጣም ምቹ ነው ብለን
መግለጽ እንችላለን። ባለፈው በታታ ምን ያህል እየተንጓጓን እንደሄድን ያው አይታችኋል። አንዳንዴ ያው ቀደም ሲል እንደገለጽኩላችሁ ጉዞ እንደዚህ ነው። ሁሌ አንድ አይነት አይደለም። እኔ ብዙ የአውሮፕላን ጉዞ እምወድ ወይም ደግሞ የማደንቅ ሰው አይደለሁኝም። በተሽከርካሪ መሄድ ነው በአብዛኛው በጣም ደስ የሚለኝ። በተሽከርካሪ ደግሞ ስንሄድ ምቹ የሆኑ የቱር መኪኖች አሉና ቢቻል እነሱን መጠቀም አሪፍ ነው። እንደገና ደግሞ አንዳንዴ ከመልክዓ ምድሩና ከመንገዱ ሁኔታ ጋር ደግሞ እንደዚህ አይነት ተሽከርካሪዎችን ለመጠቀም የማይቻልበት ሁኔታ ያጋጥማል። ያው በትራክተር መሄድ ግድ የሚሆንበት ሁኔታ ሊኖር ስለሚችል ያንንም መጠቀም ችግር አለው ብዬ አልወስድም። ስለዚህ ጉዞ ልክ እንደ ሁኔታው እንዳመጣጡ ነው ማስተናገድ ያለብን የጉዞ ሰው ስንሆን ማለት ነው። እና ጉዟችን አሁን ብላቴን ድልድይ ተሻግረን ወደ ወላይታ ሶዶ ያው እያቀናን ነው ያለነው። ከወላይታ ሶዶ በኋላ ያለው መልክዓ ምድር ምን እንደሚመስል ደግሞ አብረን እናያለን። ከወላይታ ሶዶ ወጥተን ወደ አርባ ምንጭ እየሄድን ያለነው። ይህ መልክዓ ምድር በጣም ደስ የሚል ነው። እንደምታዩት ግራና ቀኙ በጣም አረንጓዴ ነው። በጣም የሚገርመው ከወላይታ ሶዶ ትንሽ ወጣ እንዳላችሁ ሁምቦ ጠበላ የምትባል ትንሽ ከተማ አለች። እሷ እንዳለፋችሁ የአባያ ሐይቅ በቅርብ ርቀት እንዲያሻግራችሁ ታዩታላችሁ። ልክ እያያችሁት እየጠፋ አርባ ምንጭ ከተማ ድረስ አብሯችሁ ይጓዛልና አንዳንዴ ይቀርባችኋል፣ አንዳንዴ ደግሞ ይርቃችኋል። የአባያ ሐይቅ ያው አብሮን ይጓዛል ብለን ነው የምናስበው። በነገራችን ላይ የአባያ ሐይቅ ከአርባ ምንጭ ተነስቶ እስከ ሲዳማ ድንበር ድረስ ነው የሚደርሰው እና በተለይ በአውሮፕላን ከአርባ ምንጭ ወደ ሐዋሳ የመምጣት አጋጣሚ ገጥሟችሁ ከሆነ አውሮፕላኑ ከአርባ ምንጭ ተነስቶ ሐዋሳ ኤርፖርት ልክ ለማረፍ ዝቅ ስቲል ድረስ በሐይቁ ላይ ነው የሚሄደው እና በጣም ትልቅ ሐይቅ መሆኑን እኔ በአየር ጉዞ ነው ያየሁትና በጣም ትልቅ ሐይቅ ነው። በተለይ የውሃ ትራንስፖርትን ለማሳደግ አንድ ጥሩ መልካም አጋጣሚ የሚፈጥር ይመስለኛል የአባያ ሐይቅ። ባለፈውም ሬዲዮ ፕሮግራም ለመስራት ወደ ሎካ አባያ በሄድኩበት ወቅት ይህንን የታዘብኩት ከሎካ አባያ ብሔራዊ ፓርክ ጋር ይገናኛል። ፓርኩም አንድ ስያሜ ያገኘው ከዛው ከሐይቁ ጋር ተያይዞ ነው እና የነጭ ሳር ብሔራዊ ፓርክንና የሎካ አባያ ብሔራዊ ፓርክ በጀልባ የማስተሳሰር እድል ይፈጥራል። ያው ቱሪስቶች ደግሞ የተለያዩ የትራንስፖርት አማራጮችን መጠቀም ይፈልጋሉ፣ በሄዱበት መመለስ አይፈልጉም እና እንዲህ አይነት ዘርፉን ለማሳደግ እንደዚህ አይነት ስራዎች ቢሰሩ አንድ ትልቅ አስተዋጽኦ ይኖረዋል የሚል እሳቤ አለኝ። አርባ ምንጭ ገብተን ያው ወደ ፕሮግራሙ አዳራሽ ደርሰናል። በአዳራሹ ያው የባህል ትዕይንቱ የሚካሄድበት ስነስርዓት ተጀምሯል። የማርሽ ባንድ እንዲሁም ደግሞ የክልሉ ርዕሰ መስተዳድርና የክልሉ ባህልና ቱሪዝም የቀድሞ ኃላፊ አሁን ፌዴሬሽን ምክር ቤት ነው ያሉት ወይዘሮ ፍሬወት ዱባለ እሳቸው ናቸው ይህን ፕሮግራም ያዘጋጁት። የእሳቸው ቢሮ እና የክልል ርዕሰ መስተዳድር ናቸው መጥተው ይህን መድረክ የከፈቱት። በመድረኩ ላይ የባህል ሲምፖዚየም ተካሂዷል። ብሔር ብሔረሰቦች ባህላዊ ትዕይንት አቅርበዋል። እንዲሁም የባህል ምግብ ፌስቲቫሎች ተካሂደዋል እና ይህንን ነው አሁን አለፍ አለፍ እያልኩ የማስቃኛችሁ።
እሺ ስሜ ጌታውን ቻልነው ይባላል። የመጣሁት ጋርዱላ ዞን ነው። በጋርዱላ ዞን ውስጥ አራት ዋና ዋና ብሔረሰቦች አሉ። አራት ዋና ዋና ብሔረሰቦች ደራሼ፣ ሞስዬ፣ ኩሱሜና ማሾሌ እና በእነዚህ ውስጥ ብዙ የተለያዩ ባህላዊ እሴቶች፣ ባህላዊ ተንቀሳቃሽ ቅርሶች አሉ። አሁን በደራሼ በተለይ የሚታወቀው የትንፋሽ የሙዚቃ መሳሪያ ፊላ ተብሎ የሚታወቀው የሚጠራው ባለ 7 ኖታ ማለት ነው። አውሮፓውያን እንትን ከማለታቸው በፊት ስለ ጃዝ ሙዚቃ በተፈጥሮ በራሳቸው ጥበብ ከ1950ዎቹ አስቀድሞ የነበረ በራሳቸው የኪነ ጥበብ የትንፋሽ የሙዚቃ መሳሪያ የሰሩ የፈጠሩ ናቸው ማለት ነው እና ፊላ ይባላል። ፊላ ደግሞ ዋና 3 ዋና ክፍሎች አሉ። አሁን ስንመለከት ይሄ ቶንቶልያ ይባላል። ቶንቶልያ ይሄ ትላልቁ ቶንቶልያ፣ መካከለኛው ደግሞ ኦታንቲያ ይባላል። አነስተኛ ያሉት እነዚህ አጫፋሪዎች ናቸው። ፊንቲፒታያ ይባላሉ ማለት ነው። ከዛ ወደዚህ ስንመጣ ደግሞ ይሄኛው ማይራ ይባላል። ማይራም እንደዚሁ 3 ዋና ክፍሎች አሉት ማለት ነው። 3 ዋና ክፍሎች አሉ። ይሄኛው ሐማርያ ይባላል። ይሄኛው ሐማርያ ይባላል። የሚጫወቱትም አዋቂዎች ናቸው፣ ትላልቅ ሰዎች ናቸው የሚጫወቱት ማለት ነው። ይሄኛው አቶ አዳነ ለገሰ ባላለው የጋርዱላ ዞን ባህልና ቱሪዝም መምሪያ ኃላፊ ነኝ። አሁን እዚህ ጋር እያየን ያለነው የድራሼ ማህበረሰብ ወይም ደግሞ በጋርዱላ ዞን የሚገኙ 4 ብሔረሰቦች ውስጥ አንዱ የሆነው የድራሼ ማህበረሰብ ከቅድመ አያት ወደ አያት፣ ከአያት ወደ አባት ከዛም ወደ ልጅ እያለ የሚተላለፍ የትንፋሽ የሙዚቃ መሳሪያ ነው። ይሄ የትንፋሽ የሙዚቃ መሳሪያ 3 ክፍል አለው። አንደኛው ይሄ ሙዚቃ ነው። ሁለተኛ ዳንስ ወይም ሙዚዋዜ ነው። ሶስተኛ ጥበብ ነው ወይም ቅርስ ነው። በእጃቸው ይዞ የሚጫወቱት ይሄ የትንፋሽ የሙዚቃ መሳሪያ ከአባት ከቅድመ አያት እያለ ወደ ልጅ የሚተላለፍ ነው። ለማንም ተላልፎ አይሰጥም፣ ይቀመጣል። በአደራ መልክ ነው የሚቀመጠው። እዚህ ውስጥ አንደኛ አስተዋይ፣ ጀግና፣ ሀገር ሊመራ የሚችል ሰው የሚመረጠው እዚህ ውስጥ ነው። ትልቅ ኃላፊነት የሚጣልበት። ስለዚህ ይሄን የሚጫወት ሰው የአስተሳሰቡ ለማህበረሰቡ ያለው ግምት እንደዚሁም ደግሞ የአባቶቹን አደራ ተቀብሎ ለትውልድ ለማሸጋገር ትልቅ ኃላፊነት የሚጣልበት ስለሆነ የድራሼ ማህበረሰብ በዚህ ይታወቃል። ዳድ ይባላል። ከአሌ ዞን ባህል ቱሪዝም መምሪያ የባህል ታሪክ ቅርስ ስራ ሂደት አስተባባሪ ነኝ። እንግዲህ ባህላዊ ቅርሶች፣ ተንቀሳቃሽ ቅርሶችን ነው ይዘን የመጣ ነው።
ዝጋ እንደምታያቸው ፊል ያለ የትንፋሽ መሳሪያ ነው። 9 ናቸው። እያንዳንዱ የራሳቸው ድምጽ አላቸው። ሰው የየራሱ ነው የሚለው የትንፋሽ መሳሪያ ነው የሚጠቀመው። እዚች ጋር የምታያት እቺ ትንሿ ኦሽቴ ትባላለች። ይሄ ለአደጋ ጊዜ የህዝብ መቀስቀሻ ማለት ነው። እቺ ከተነፋች አደጋ እንዳለ ችግር እንዳለ ይታወቃል። የትም ቢሆን ጨለማም ቢሆን ሌሊትም ቢሆን ቀንም ቢሆን እቺ ከተነፋች ቀጥታ እቺ ወደ ተነፋችበት ቦታ ሩጫ ሴትም ወንድም ይሄዳሉ። ምን እንደተፈጠረ እዛ ሄደው ያጣራሉ። ችግር አለ ማለት ነው። አዎ ችግር አለ ማለት ነው። ይሄ ከተነፋ ችግር አለ በቃ። ድምጿ ተሰሚናለሽ? ድምጿ እቺ ከተደረገት በቃ ችግር እንዳለ ህዝብ እንዲሰበሰብ እንዲነሳ ካለበት ወደዚህኛው ቦታ እንዲሰበሰብ እንዲጠሩ ለማድረግ ነው። እዚች ጋር እንደምታያት ኢባሬ ወይም ደግሞ ማይራ ትባላለች። እቺ ወጣት ወንዶች ሴትን ለመጥበስ በአሁኑ አባባል ያው ቼክ ለመጥበስ የሚጠቀሙበት ነው። እቺን እንግዲህ ሴቶች እጮኛ መፈለጋ እጮኛ እንግዲህ የሚያባብሉበት ነው። እዚህ ጋር አሁን ሴቶች ሰብሰብ ብሎ በድሮ ጊዜ ወፍጮ መፍጨት እንዲህ በጋራ ነው። አረምም ይሁን ብዙ ነገሮችን በጋራ ነው የሚሰሩትና እነሱ በአንድ ላይ ተሰብስበው ባሉበት ይሄ ወጣት ልጅ ይሄን ይዞ ይሄድና እንዲህ የነፋ ኦኔ ያሞጋግሳታል። ድምጽ አይወጣም በዚህ ትንፋሽ መሳሪያ ብቻ ማለት ነው። ምን እንደሚል ደግሞ እሷ ይገባታል። የትኛዋን እንደሚል ይገባታል። እሷን ያሞጋገሰ በዚህ ያባብላታል ማለት ነው። እቺ ክረት ይባላለች ወይም ደግሞ በርኮቶ ናት። እቺ ለመቀመጫነት ነው የሚያገለግለው። ብዙ ጊዜ ያው ለቅሶ ሲከድ ገበያ ሲከድ የመቀመጫ እጥረት ሊኖር ይችላል። ወንዶች ይሄን ይዘው ነው የሚሄዱ፣ ሴቶች አይቀመጡበትም። ወንዶች ብቻ ናቸው ይዘው የሚዞሩት። በሄዱበት ቦታ እቺን ቁጭ አድርገው ይቀመጣሉ። እነሱ ደግሞ ይዘው ይንቀሳቀሳሉ ማለት ነው። እዚህ ጋር እንደምታያቸው ደግሞ 2 ቂሎች አሉ። 2 ቂሎች ልዩነት አላቸው። እቺ እንኮላ ትባላለች። ቤተሰብ አንድ ላይ ሰብሰብ ብለው በማር ወይም ደግሞ በቂቤ ጨቃ የሚጠጡበት ነው። እንግዲህ አንድ ሰው ብቻ አይደለም የሚጠጣው፣ ቤተሰብ ሰብሰብ ብሎ እንዲህ ያዞሩ እየተቀባበሉ የሚጠጡበት ነው። ይሄኛው ደግሞ ስንቅ መያዣ ወደ ማሳ ሲወርዱ ረጅም ጉዞ በሚጓዙበት ሰዓት ይሄን ይዘው ነው በዚህ ጨቃ ይዘው ነው የሚሄዱት። እዚህ ጋር እንደምትመለከተው ደግሞ የቀስት መያዣ ናት። እቺ እዚህ ውስጥ ቀስት ይቀመጣል። እንግዲህ ብዙ ቀስትም ሊሆን ይችላል። እዚህ ጠቅጥቀው ይዛሉ። አደን ድሮ ጊዜ አሁን ላይ ያው አደን ተከልክሏል። በድሮ ጊዜ አደን በሚወጡበት ሰዓት እዚህ ውስጥ ያስገባሉ። እቺን እንዲህ ያረጋሉ፣ ይዛሉ። እቺ ከእንጨት ነው ተሰራችው። ቀርካህ ከቀርካህ ከዛ ይሄው እዚህ ውስጥ እንዲህ ያወጡ ይጠቀማሉ ማለት ነው። ቀስቶች ናቸው። አሁን አንደኛው ላይ መድኃኒት መርዛሉ። አሁን ሴፍቲ ምን ያህል አሁን ይሄ ቀስት እነሱ ላይ ጉዳት እንዳያደርስባቸው ለመያዝ ራሱ ምቹ ነው። አዎ ምቹ ነው። በቃ ጥንቃቄ ላይ ምን ሰብስቦ ለመያዝም ይከብዳል፣ ብዙ አይዝም። ነገር ግን እዚህ ውስጥ ብዙ ሊይዙ ይችላሉ። ይሄ ደግሞ አንዴ ከሄደ ያው አይዙትም። እቺን እንድክድን አድርገው ይዛሉ። ይሄኛውንም ይዛሉ። ይሄ ደጋን ነው ኮሻው ማለት መስፈጠሪያው ነው። አዎ ይሄ መስፈጠሪያው ነው፣ ደጋን ይባላል። በጣም የሚገርም ነው ይሄ የእንትን አስተሳሰባቸው። አሁን ብዙ ግንባታዎች ላይ ተመልካቾቻችን፣ ብዙ ግንባታዎች ላይ ከጥንቃቄ ጉድለት የብዙ ሰዎች ሕይወት ይጠፋል። ግን የድሮ አባቶቻችን ምን ያህል ጠንቃቃ እንደሆኑ ቀስት እንኳን መያዣ የሰሩትን እንትን ይሄ ለጥንቃቄ ነው። እንግዲህ እቺ አሁን መርዝ ያለባት ቀስት ድንገት ቁስል ሊኖራቸው ይችላል፣ ወይም ደግሞ እነሱ ልትባጭር ትችላለች። አዎ ይሄ መርዝ እነሱን ነካ ማለት ዋስትና ያለው መሞታቸው ነው። ለዛም ነው ጥንቃቄው ማለት ነው። መርዙ እንዳይነካቸው እንዲህ ባጭሮች ማለት በቃ እንትን የለውም፣ መድኃኒት የለውም። እና ይሄ ያስተሳሰብም እንትን እኮ ነው የሚያሳየው። አዎ በቃ ሲስተም የድሮ ሰው እንደዚህ በጥንቃቄ ነው የሚይዙትና እዚህ ጋር ደግሞ ብዙ ጌጣጌጦች አሉ። እቺ ያው በአለ ባህል እንደ ወርቅ ነው የምትቆጠረው። ሴት ልጅ ስታገባ እቺን የግድ ማድረግ አለባት። አሁን ላይ የለም፣ ውድ ነው። እቺ ፍሩቴ ትባላለች። እቺ ፍሩቴ ትባላለች። ጨሌ ነች፣ ግን በጣም ውድ ናት። አሁን ላይ በውሰት እንጂ በግዢ አይገኝም። በሚዋሱበት ሰዓት ደግሞ ተውሰው ተገልግለውበት ሲመልሱ ጨቃ ሰርተው
እጅ መንሻ ሆነ ነገር ይዘው ሄደው በክብር ነው ለዛ ሰው ቤሎ ማለት ነው። አዎ እንደ ቤሎ ወይም እንደ ወርቅ ነው የሚቆጥሩት። እንደ ወርቅ ነው ግን እኔ በውሰት ነው ያመጣሁት ማለት ነው። ሲዋስ ግን የክላሽ ዋጋ ነው ያለው። ይሄ እቃ በጥንቃቄ ያዥ ተብዬ ነው ይዤ የመጣሁት እና እንደ ወርቅ ነው የሚጠቀሙት እቺን ጌጣጌጥ ማለት ነው። ይሄኛው ደግሞ ንጉስ በሚነግስበት ሰዓት ግንባሩ ላይ የሚታሰሩለት ነው። ይሄ ከታሰረለት ኋላ ነው ንጉስ ነው ተብሎ ሰው ሲመጣም ይሄን ካየ በቃ እሱ ነው ንጉስናውን የተቀበለው ንጉሱ እሱ ነው ተብሎ እንትን የሚደረገው ማለት ነው። ምንድን ይባላል? ይሄ ቱንጎ ይባላል በቋንቋ ቱንጎ። ከምንድን ነው የተሰራው? ያውን ለማሳያ ከድንጋይ ነው የተሰራው። ግን የነሱ ከእንጨት ነው ይሰራል። ከተለያዩ ከቀንዶች ምናምን ይሰራል። እኛ ለማሳያ ከድንጋይ ነው ሰርተን መጥተነው። ዝጋ ያው ጋሻ አለ፣ ክራር አለ። እኚህ ክራር ያው የሙዚቃ መሳሪያ ነው። ከጋሻዎቹ ግን አንደኛው ጋሻ ይሄ ለእንትን ነው የሚጠቀሙት፣ ለጦር መከላከያ ምናምን የሚጠቀሙት ነው። ይሄኛው ግን ለለቅሶ ነው የሚጠቀሙት። እነኚህ ሁለቱ አይለያዩ። ይሄ የለቅሶ ጥሩምባ ነው፣ ሶቴ ይባላል። ይሄ የለቅሶ ጥሩምባ ነው። ለሌላ ጊዜ አይጠቀሙም፣ ለለቅሶ ብቻ ነው የሚጠቀሙት። በሀዘን ወቅት ነው የሚደረገው። አዎ በሀዘን ወቅት ተነሱ ለቅሶ ልሂድ ለማለት ነው። ማህበረሰቡን ለመቀስቀስ ይጠቀማሉ። በሚጠቀሙበት ሰዓት እንዲህ ይዘው ነው እዚህ ጋር ሲነፉ ይሄ ድምፁን ወጣ ገባ ለማድረግ እያፈኑ እንትን እያሉ እነኚህ ሁለቱ አይለያዩ፣ አንድ ላይ ነው የሚያዘው ማለት ነው። ስሜ ኤሳው ሽብሩ ሀፔ ይባላል። ከቡርጂ ዞን የመጣ ነው እና የቱሪዝም የፕሮሞሽን ባለሙያና ጽሕፈት ቤቱን ወክዬ ነው የመጣሁት እና እንግዲህ አሁን ከፊት ለፊት የሚናሳየውም ያሳዩ ልጆች ትርኢት የወንድ ልጅ ወይም ላጎ ተብሎ የሚጠራው ጭፈራ ትርኢት እንግዲህ ብቸኛ ብቻ በቡርጂ ዞን የሚገኝ ከ7 ዓመት በኋላ ግርዙ ይከናወናል። ግርዙ ከተከናወነ በኋላ ከ3 እስከ 6 ወር ይደበቁና ይቀለቡና ከዛ በስተመጨረሻ ደግሞ ሰርጋቸውን ወይም ሁሉን ነገር ማብቂያቸውን ለሕዝብ የሚያሳዩበት ትርኢት ነው እና ስለዚህ የላጎ ተብሎ ይጠቀሳል ማለት ነው። Oh